አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታቸው ላይ ካረፈ አሮጊቶችና ሽማግሌዎች ዱንያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነው ወደ ጀነት አይገቡም። ይህ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። ሴቶች የሁረል አይንን ቁንጅና ውበት እንዲሁም ግርማ ሞገስ ይዘው ወደ ጀነት ሲገቡ፣ ወንዶች ደግሞ የዓለም ሁሉ ቆንጆች ቢሰበሰቡ የሱን ግማሽ ቁንጅና አያክልለትም የተባለው የነብዩላህ ዩሱፍን ቁንጅና ይዘው ወደ ጀነት ይገባሉ። ምንኛ መታደል ነው! አላህ ጀነተል ፊርዶስን ይወፍቀን። ጀነት ውስጥ እርጅና የለም፣ ጀነት ውስጥ ሞት የለም፣ ጀነት ውስጥ ድካም የለም፣ ጀነት ውስጥ ህመም የለም፣ ጀነት ውስጥ ልፋት የለም። ጀነት ውስጥ ከወርቅ የተሰሩ ትላልቅ ህንፃዎችና መስጂዶች አሉ። ጀነት ለጀነት ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርጥ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። መለከቱ ተዋን መለከት ምን አይባልም። እሺ ጋይስ፣ ተዋን መለከት ምን አይባልም። እሺ ጋይስ፣ ብቻ አንሳደብ። አሁን ይሄ ትምህርታቸው በቃ የነሱ ትምህርት ይሄ ትምህርት ነው። ትምህርታቸው በቃ እንግዲህ በእስልምና ውስጥ ያለው እንግዲህ የቀጣይ ህይወት ትምህርታቸው በቃ ይሄ ነው። ሰው ትምህርታቸው ይሄ ስለሆነ ብድግ አድርገን ትምህርታቸውን ይዘን ስንሳደብ አንውልም። ቢያንስ ግን ትምህርታቸው ምን እንደሆነ ግን ማወቅ አለብን፣ መመልከት አለብን። ለምን ቅዱስ ጳውሎስ እንደዚህ አለ? እንድትመለከቱ ለምናችኋለሁ አለና ከእነርሱ ዘንድ ፈቀቅ በሉ። ማሰናከያ የሚያደርጉትን ትምህርቶቻችን የሚቃወሙትን ሰዎች ከእነርሱ ፈቀቅ የምንለው ስንመለከታቸው ነው። ብዙ ጊዜ ሰው ትምህርቱን ሽፍን አድርጎ ክድና አድርጎ ሳያስነቃ ማለት ነው ያለበትን አደገኛ ትምህርት ምንም ሳታውቁት የሌላ ሰው ሃይማኖት ላይ ብቻ በመዋሸት የነሱ ትክክለኛ አስመስሎ ለማሳየት ይሞክራሉ። እስልምና እንደዚህ ያደርጋል። ብዙ ሙስሊም ወንድሞቻችን እዚህ ያሉ መምህራኑ ኡስታዞቻቸው ምናምን እንግዲህ ወንድሞችም ምን ለማድረግ ይሞክራሉ? በእነርሱ ዘንድ ያለውን አደገኛ ትምህርት እንዲነሳ አይፈልጉም። ማነው ክርስትና ላይ ግን ይመጡና ክርስትና በትክክል የሚናገረውን አይደለም፣ ክርስትና የማያስተምረውን ከመጽሐፍ ቅዱስ ደስ ያላቸው ሌሎች ጥቅስ ብቻ ምዝዝ እያደረጉ ራሳቸው እየተረጎሙ በአባቶች ትርጓሜ አይደለም በራሳቸው ትርጓሜ እየተረጎሙ የሌላ ሐሰተኛ ትምህርትን በማሰራጨት ነው የሚታወቁት። ሰው ክርስትና ትክክል አይደለም ብለው በሐሰተኛ ክሳቸው እንደዛ ለማስረገጥ ይሞክሩና ዘን ክርስትና ትክክል ካልሆነ እንግዲያውስ ትክክለኞቹ እኛ ነን ይላሉ። ስለነሱ ምንም እኮ የሚታወቅ ታሪክ የለም። ውስጣቸው የደበቁትን ነገር እኮ ማንም አያውቀው። ስለዛ ምንድነው ማወቁ ጥሩ ነው፣ መሳደብ ግን አስፈላጊ አይደለም። ስለዛ እንሳደብ። እንደዚህ አይነት መሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድሞቻችን እንዲከፉም አልፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድሞቻችን ልባቸውን ማቁሰል አይደለም የምንፈልገው። ቢቻል ያሉበት ቦታ ጨለማ እንደሆነ ከተረዱት እንግዲያውስ ብርሃን ደግሞ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው ጋይስ። ሰው ብርሃንን የሚናፍቀው መቼ ነው? ብርሃን ውስጥ እንደሌለ ሲያውቅ። ስለዚህ ብርሃን ውስጥ እንዳሉ ማሳወቅ አለብን። ይህንን በግልጽ ነው የምንናገሩ። የሚከፋ ካለ በዚያው በጣም ይቅርታ። ግን ብርሃን በክርስቶስ ኢየሱስ ብቻ ነው። እውነተኛው የዓለም ብርሃን ጌታ ኢየሱስ ነው ጋይስ። ሰው በክርስቶስ ካልሆነ ብርሃንን ሊያይ አይችልም። ስለዛ ብርሃንን የሚያየው በክርስቶስ በኩል እንጂ ሌላ በማንም አይደለም። ስለዛ ሰው ከክርስቶስ ውጭ ከሆነ በጨለማ አላሁንም። ስለሱን በግልጽ ነው የምንናገረው። ጌታ ኢየሱስ ይህንን ነው በቃ መጥቶ የተናገረው ይህንን ነው። በብርሃኑ እንድንመላለስ ጌታ ኢየሱስ የዓለም ብርሃን ሆኖ ወደዚህ ወደ ዓለም መጥቷል። ስለዚህ ይህንን ኮምፕሮማይዝ አናደርግም። ሰዎች ይከፋቸዋል ብለን ያለ ኢየሱስ በብርሃን መኖር ትችላላችሁ ጨለማ ውስጥ አይደላችሁም አንልም።
ይህንም ቦልድ የምንናገረው ማንም ሰው የፈለገውን ነገር ቢያመጣ ያለ ኢየሱስ ብርሃን እንደሌለ ግን በግልጽ ነው የምንናገረው። ስለዛ የስ በብርሃን ውስጥ አይደላችሁም፣ በጨለማ ውስጥ አላችሁ። አሁንም ወንድሞቻችን እህቶቻችን ፕሊዝ በጌታ ኢየሱስ በኩል ያለውን ይህንን ብርሃን ደግሞ እዩት። ጌታ ኢየሱስ እኮ ብርሃናችን ነው። ድንግዝግዝ ባለ ጨለማ ውስጥ በነበርንበት በዚያን ጊዜ ሰዎች ሁሉ ወደ ጣዖት አምልኮ በገቡበት በዛ ሰዓት ፈጣሪን እንኳን እግዚአብሔርን እንኳን ማወቅ በተሳናቸው ሰዓት በብዙ ኃጢአቶች ተተብትበው የተለያዩ አማልክትን ፈጣሪ አምላክ ብለው በሚያመልኩበት በዚያ ጊዜ እውነተኛውን አምላክ እናመልከው ዘንድ ጌታ ኢየሱስ መጥቶ ስለሁላችን ወደ ዓለም መጥቶ በሁላችን ልብ ላይ ብርሃኑን አበራ። በዚህም ምክንያት እውነተኛውን አምላክ አወቅ ነው። ጋይስ እውነተኛውን አምላክ ያወቅ ነው ጌታ ኢየሱስ ሰው ሆኖ ስለመጣ ነው። ማለት በምልአት ያወቅ ነው የተረዳ ነው እግዚአብሔርን ጌታ ኢየሱስ ሲመጣ። ከዛ በፊትም እንደው ለሆነ ህዝብ ለአይሁዳውያን የተገለጠበት መንገድ አለ። አሁን ደግሞ በጌታችን በክርስቶስ ኢየሱስ በኩል ራሱን ገለጠ። እውነተኛውን አምላክ እኛስ ይዘናል። ስለዚህ እናንተም ኑ ነው ወደዚህ አምላክ የምንለው። ሰው ይህንን ስንል እየተሳደብን አይደለም፣ እናንተም በማስከፋትም አይደለም የምንለው እንጂ ጨለማን ግን ማስረየት አለብን። ስለዚህ ሰው ጨለማ ውስጥ እንዳለ ስትነግረው ኦኬ ጨለማ ውስጥ ነኝ አሁን ዘንድ ብርሃኑ ደግሞ አሳኝ ማለት ይጀምራል። ለዛ ነው ይህንን የምናየው እስልምናን የምናየው እንጂ እንደው የመሰዳደብ የመጨቃጨቅ ምናምን ፍላጎቱ ኖሮን እንዳልሆነ እንድትረዱ እንወዳለን። አንዳንድ ሰው እንደዛ ስለሚመስለው ማለት ነው። ልክ አሁን እስልምና ወይ ፕሮቴስታንት ምናምን ብሎ ሲነሳ ብለን ስናነሳ እንደዚህ የራሳቸውን ሃይማኖት አያስተምሩም እንዴ ይላሉ። ትክክል፣ የራሳችንን የምናስተምረው ስናስተምር ግን የእኛን ሃይማኖት የሚቃወም ሰው ካለ ማሰናከያን የሚያደርግ ሰው ካለ ስለሱ ደግሞ አይ እነሱ ይሄው ከዚህ አንፃር እንደዚህ አይነት እምነት አላቸው ከኛ ጋር ያላቸው ልዩነት ይሄ ነው ብለን ደግሞ እንናገራለን። ሰው ልዩነታቸው አንዱ ለምሳሌ ይሄ ነው ዛሬ የተነሳው በጣም እንደው ቅድም ፓሽኔት ሆኖ ሲያስተምር እንደነበር አይታችሁታል ኡስታዛቸውን። ሰው ኡስታዙ ሲያስተምሩ የነበሩት የራሳቸው ትምህርት ነው፣ አያገባንም ብያቸዋለሁ። የራሳቸው ትምህርት የራሳቸው ነው፣ ግን ከኛ አንፃር ስናየው ግን ትክክል አይደለም ብለን የምናምነው። ሌሎች ኡስታዞቻቸውም ሲናገሩ እንደሰማችሁት አሁን ቅድም ዮሐዴ እንዳሳየን ሰው በገነት ተስፋ የሚያደርጉት ነገር አለ። የሚመጣው ህይወት ላይ ተስፋ የሚያደርጉት ነገር ምንድነው? ሌሎች ነገሮችም ተስፋ የሚደረጉ ነገሮች ሊኖሩ ይችላሉ፣ ግን ቢያንስ አሁን አንዱን ግን አይተናል። ለምሳሌ እህቶችን ተስፋ ያደርጋሉ ወንዶቹ ሴቶቹን ተስፋ ያደርጋሉ። ምን አይነት ሴቶችን? ጡታቸው ጉቹ ብቻ አለ ምናምን አይነስ አሁን ቅድም ሲባል የሰማችሁትን ዳላቸው እንደዚህ ሆነ አሁን የአንድ ማይል የሆነ ምናምን የተባለው ግነታዊ ሊሆን ይችላል። ሰው ግነታዊ ከሆነ ምንድነው እያስተላለፈ ያለው? ግን ግርንግዳ ያላቸው እህቶች ምናምን እንደዛ ነው ተስፋ የሚያስደርግ እና ጉቹ ያለ ጡት ያላቸው እህቶችን እንደዛ ተስፋ ያስደርጋል ማለት ነው። በጣም በሚያስገርም ሁኔታ ደግሞ አንዲትን ሴት ብቻ አይደለም፣ አንዲት ሴት ለአንድ ወንድ ምናምን አይደለም። እዛ ቅድም ኡስታዙም ሲናገር እንደሰማችሁት ዮሐዴም የኢብን ካስርን አውጥቶ ሲያሳይ እንዳያችሁት 100 እህቶችን አንድ ወንድም ከ100 እህቶች ጋር በአንድ ቀን 100 ደናገራንን ይችላል። እንደዛ እሺ። ሰው 100 ሴት ከ100 ሴቶች ጋር እንደዛ ማድረግ ማለት ጋይስ ቀላል አይደለም። ማለት አሁን እንድታስቡ የምፈልገው ነገር ምንድነው? ለምን ማትስ አንሰራም አይደል? ማትስ እንስራ። በአንድ ሰዓቱ ማን ነው? በአንድ ቀን ውስጥ 24 ሰዓት ነው ያለው ጋይስ፣ 24 ሰዓት አይደል? በ24 ሰዓት ውስጥ ከ100 ሴቶች ጋር ማለት ስታከፋፍሉት እንግዲህ በየአንዳንድ ሰዓቱ 4 ምናምን ሴቶች ጋር ይደርሳል አንድ ወንድም። ስለዛ አንዱን ሰዓት ለ4 ሴቶች ካከፋፈላችሁት 15 ደቂቃ ማለት ነው። በየ15 ደቂቃው ነው። በየ15 ደቂቃው ደግሞ ሲሆን አንዲት ሴት ጋር የሚቆይበት የሆነ ሰዓት ይኖራል አይደል? የሆነ ያህል ደቂቃ። እሺ እኔ ምን ያህል ደቂቃ እንደሆነ አናውቅም። በዛ ከሚሰጣቸው ብርታት አንፃር ከሆነ ብዙ ሰዓቶችን መቆየት ብዙ ደቂቃዎችን መቆየት ይኖርበታል ብዬ ተስፋ አደርጋለሁ። ግን ዝም ብላችሁ እንደው 10 ደቂቃ ብቻ በራሱ ብትሰጡት 5 ደቂቃ ያርፍና ደግሞ ሌላኛው ሀገር ይሄዳል። 10 ደቂቃ ይቆያል፣ 5 ደቂቃ ያርፍና ደግሞ 10 ደቂቃ ይሄዳል። 5 ደቂቃ ብቻ ያርፍና በዚህ በ5 ደቂቃ በምትተርፈው ሰዓት ምንድነው የሚያደርገው? ይሄ ወንድማችን ነው። ይሄ ወንድማችን ምንድነው የሚያደርገው? ይሄ እኛ እምነት አይደለም። እንደዚህ አይነት ነገር እኮ የለም በመጽሐፍቶቻችን፣ እንደዚህ የለም። ኡስታዞቻችንም ተሳስተዋል የሚል ሙስሊም ካለ ባይዜ እኔ ፌር ለመሆን ነው የምሞክረው። ስለዛ መጥቶ ይኸው እዚሁ ጋር ይጠይቃል። ዮሐዴ እንዲጠይቅ ፈቅድለታል። የትኛው ሙስሊም ኡስታዞች ምናምን ካላችሁ ፕሊዝ ፍሪ እና በጣም ፍሪ ሁኑና እድሉን ሰጣችኋለሁ። ከየት አመጣኸው ዮሐዴ? እንዲህ ያለ ነገር በእኛ ዘንድ መች አለ ብላችሁ መጠየቅ ይቻላል። የሰማነው ያው ከኡስታዞቻችሁ ነው። ኡስታዞቻችን ተሳስተዋል ካላችሁ መጽሐፍቱ አይደል የሚዳኙት? ከመጽሐፍቱ ላይ ከየት አገኘው የሚለውን ነገር መጠየቅ ይቻላል። እና
ጡተ ጉቻማዎች ምናምን የሚለው እሱ እንኳን በግልጽ ቁርአኑ ላይ ስላለ የሚያከራክር ነገርም አይደለም፣ አይከራከሩበትም። እንዳልኳችሁ 10 ደቂቃ አንዲት ሴት ጋር ቆይቶ 5 ደቂቃ ያርፋል። ከዛን 10 ደቂቃ ይሄዳል፣ 5 ደቂቃ ያርፋል። እንደዛ እንደው ሊሆን ነው። አሁን ማትሱን እንስራው ካልን ማለት ነው። ያውም ያለ እንቅልፍ ነው ባይዚ ሙሉ 24 ቀንም ማታ እንዳለ ሁሉንም አስቤው ነው እንደዛ የሚሆኑና አሁን ኢማጂን ሰው ተስፋ እያደረገ ያለው ይሄንን ነው። ጉች ጉች ያለ ጡት ያላቸው እህቶች፣ ሰፋ ያለ ዳል ያላቸው እህቶች በዚህ ደረጃ እና ገነትን ዝም ብላችሁ ሳሉት። አሁን ገነትን ሳሉት፣ የሚመጣውን ህይወት ሳሉት ጋይስ። የሚመጣውን ህይወት ምን አይነት ህይወት እንደሆነ ማለት ነው። እዛ አዲሱ ዓለም ላይ ምን አይነት ህይወት እንዳለ ዝም ብላችሁ ሳሉት። አንድ ወንድ 100 ሴቶች ጋር የሚለው ሌላኛው ወንድም ለእያንዳንዱ ወንድሞች እንደውም ሚስትየዋ ደግሞ አለች አይደል? በነገራችን ላይ 100 ይሰጠዋል የተባለው ከሚስትየዋ ውጪ ነው ኡስታዙ እንደተናገሩት ከሆነ እና ሚስትየዋ ደግሞ 100 ሴቶች ተሰጡት ተብላ አይከፋትም ካላችሁ ኧረ አይከፋትም፣ እንደውም ለምን 200 አልሆነም ብላ ይቆጫታል ያሉት። ስለዚህ እንደዛ ከሆነ ትምህርቱ የምርም የመጪውን ህይወት በእስልምና ዘንድ አሁን እየተሰጠ ያለውን የመጪውን ህይወት ተስፋውን ህይወት ያለው ተስፋ ያ ኑሮውን ደግሞ እዩት እስቲ ጋይስ። በቃ ኑሮ አንዳንድ የቁርአን ክፍሎች ላይ እንደሚናገረው ይሄ ፍሬ ምናምን ያዘሉ ዛፎች አሉ። ሰው እየሄደ ቅንጥፍ እያደረገ የሚበላው ማለት ነው። እንዳይጠራራ እንኳን እንዳይረቀው ምናምን ዘንበል ይልለታል። ያዲ ከሰሳትኩኝ ያው ታረም ዘንበል ይልለታል። በቃ ፍሬውን እየቆረጠ ሙዙንም ይበላል። ደግሞ በ5 ደቂቃ እሷን ያደርግ ይሆን ወይስ ጋደም ብሎ ይነሳ ደግሞ ይሆን? ምንድነው አሁን ይህንን የምናሳያችሁ ለምንድን ነው? ይህ ነገር የምር የፈጣሪ ነው ወይስ ሰውኛ ነገር ነው? ሰዎች አሁን ያኔ ይሄ ነገር የመጣው በአረቡ ክፍል ነው። የአረቡ ክፍል ደግሞ ያኔ በጣም ውጥንቅጡ የበዛበት ክፍል ነበረ አይደለ? አዎ፣ እስልምና የመጣበት ሰሙን አካባቢ በጣም ብዙ ጭካኔዎች፣ የዝሙት ነገሮች ምናምን በጣም የበዙበት ጊዜ ነበር እና ሰው እንደዚህ አይነት ነገር ስለሚያስደስተው አይደል? ያው እንግዲህ ሴክሹዋል የሆነ ነገር እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አይደለ? ሰዎችን ልክ እንዴት ነው አንድ ህፃን ልጅን ና ቸኮላት እገዛላለሁ ይሄን ነገር ሄደና አምጣ ወይም ደግሞ አጥና ምናምን እንደምትለው ቸኮላት እገዛላለሁ ብለህ ያው ቸኮላት ስለሚወድ ያ ልጅ በሱ እንትን እንደምትለው በሰውኛ አሰራር እዛ ላይ እኮ እንደዚህ አይነት ሴክስ አለ። በጣም ብዙ ሴቶች ተቀምጧል፣ ደግሞ ያበዱ ቺኮች በስማ ጡት ትላለህ። እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር ከሆነ ሰየው ብላችሁ ካመናችሁ፣ ግን እኔ የሰው ነገር ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም። ተስፋችን 100 እህቶች ተሰጥተውኝ ምናምን በነገራችን ላይ እንደዚህ አሁን ይሄንን እኛ እንደ ልቅነት ነው የምናየው። በጣም ከታላቅ ይቅርታ ጋር ሙስሊም ወንድሞች ይሄ ልቅነት እንደ ልቅነት ነው የምናየው ይሄንን እና እንደዚህ ልቅነት እግዚአብሔርን ባንፈራ ጌታ ኢየሱስን ባንፈራው እና እሱን ባንወደው እዚህ ማድረግ እንችላለን። የሀገር ችኮችን እያተራመስን መኖር እንችላለን። ጌታን ካልፈራን ጌታን ካልወደድ ነው አሁን እዚሁ ገነት አልጠብቅም እዚሁ ማድረግ ይችላሉ አይደል? አዎ እንደዚህ በእንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ እህቶች ስለሚኖሩ በሚያሳዝን ሁኔታ ማለት ነው እንደዚህ ስለሚኖሩ በቃ እየሄድክ በተለይ ሳንቲም ካለ በቃ አለቀ ገነት ነው የምትኖረው ማለት ነው። እዚህ በቃ ገነት ሊሆንልን እንደዚህ አይነት ነገር ውስጥ እንዲህ አይነት ነገር እየፈጸምክና ተስፋችን ይሄ አይደለም። የኛ ተስፋችን በቃ ከክርስቶስ ጋር መኖር እንደዚሁ ራሱ ለኛ ትልቅ ተስፋ ነው። ሞተን አንቀርማው። አንዴ እዚህ ላይ አንድ ነገር ላስታውሳችሁ። አሁን ይሄ ያለው ነገር ይሄ ከሴቶች ጋር እንደዚህ የሚለው በእስልምናው ዘንድ ያለው ምንም አይነት ማስረገጫ ነገር የለውም። በቃ ዝም ብሎ መናገር ብቻ ነው። እኛ ጋር ግን እርግጥ ያለ ተስፋ ግን ተሰጥቶናል። እርሱም ከክርስቶስ ጋር እንደምንኖር ነው። እሱ 101% እርግጠኞች ነን። እንዴት ካላችሁኝ ጌታ ኢየሱስ ሞቶ ተነስቷል። ጌታ ኢየሱስ ሞቶ አልቀረም ተነስቷል። ስለዛ እኛም እንነሳለን ነው። በቃ ትልቁ ሐሳብ የክርስትና ይሄ ነው። ኢየሱስ መጥቷል። ስለ ዓለም ሁሉ ራሱን አሳልፎ ሰጠ፣ ሞተ፣ ተነሳ። እንግዲያውስ የትንሣኤያችን በኩር ሆኗልና እርሱ የትንሣኤያችን መጀመሪያ ሆኗልና እኛም ሞተን አንቀርም እኮ እኛም እኮ እንነሳለን። ከጌታችን ከክርስቶስ ኢየሱስ ጋር ደግሞ እንኖራለን። መቼ ነው? ከትናንት ወዲያ ገብተን እንደተማማርነው ማለት ነው። በዚህ ቃል ተጽናኑ ብሎ ጳውሎስ እንደተናገረው በመጀመሪያ ተሰሎንቄ መልእክት ምዕራፍ 4:18 ላይ በዚህ ቃል እያንዳንዳችሁ ተጽናኑ ይላል። በየትኛው ቃል? ሁልጊዜ ከጌታ ጋር እንኖራለን በሚለው ሁልጊዜ ከጌታ ጋር እንኖራለን።
ጋይስ አስቡት እስቲ ክርስቲያን ወንድመቶች፣ አሁን የምትወዱት ያ ጌታ ኢየሱስ ይመጣል ተመልሶ። ይሄን አስባችሁ ግን ታውቃላችሁ? ባለፈው ቴሌግራም ላይ ጽፌላችሁ ነበር። ጌታ ኢየሱስ ሲመጣ አሁን እናገኘዋለን፣ እናየዋለን ምናምን እና እናየዋለን ክርስቶስን የምርም እናገኘዋለን። እንደዚህ ቀጥታ በአይናችን እያየነው ጌታ ኢየሱስ ይመጣል እና ከእርሱ ጋር አብሮ ቅዱሳኑ ይመጣሉ። ወላዲት አምላክም ትመጣለች። ኦፍ ኮርስ ከቅዱሳኑ ጋር መኖር እንጀምራለን። ያኔ ከቅዱሳን መላእክቱ ጋር ጌታ ኢየሱስ ይመጣል። ዘን ሁላችንም እንነሳለን፣ አብረን እንሆናለን። ያኔ አስቡት፣ በጌታ በኢየሱስ ኢየሱስን እናገኘዋለን። በስመ አብ ክርስቶስ ኢየሱስን ጋይስ አምላካችንን ያ በስጋ የተገለጠውን ጌታ እሱን እናገኘዋለን። ከሱ ጋር ደግሞ አብሮ እነዛ የምንወዳቸው ቅዱሳን ደግሞ አሉ። ከነሱ ሁሉ ከቅዱስ ጳውሎስ ጋር እኮ እንገናኛለን አይደል? አዎ ከጳውሎስ ከነ ዮሐንስ ከሌሎች ሐዋርያት ከጌታችን እናት ከእመቤታችን ጋር እመቤታችንም እናገኛታለን። ደግሞ ትመጣለች። በጣም በጌታ ምሕረት እንደዚህ አይነት ሁኔታ ውስጥ ነው የምንገባው። እንዲህ በኢየሱስም እግዚአብሔርን ጌታችን ኢየሱስን ማግኘት እሱ ፈቅዶልን እግሩን ሄደን ብንነካው ብንስመው፣ በስመ አብ እንደዚህ የሆንን ዘለዓለሙ አንድ ቀን ነው የሚሆንብን እና ከጌታ ጋር እንኖራለን የሚለው ለእኛ ትልቁ ተስፋችን ነው። አለቀ። የክርስትና ትልቁ ተስፋ ምንድን ነው ከተባለ ጌታ ኢየሱስ ይመጣል። የተባረከው ተስፋችን ይሄ ነው። የተባረከው ተስፋችን አይደል የሚለው ቅዱስ ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ቲቶ ምዕራፍ 2 ይሄንን ሁላችሁም የሚያዙ በጣም የምወደው የመጽሐፍ ቅዱስ ክፍል ይሄ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው እንዳለ ሆኖ ትላለህ። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ደግሞ ያለው በጣም የምወደው የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይህ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን። ኃጢአተኝነት ጋይስ፣ እዚህ ኃጢአተኝነት ለምሳሌ ዝሙት ኃጢአተኝነት ነው። ከብዙ ሴቶች ጋር እንደዚህ አይነት ነገር መፈጸም ኃጢአት ነው። ያንን ኃጢአት በእስልምናው ገነት ላይ ሽልማት ሆኖ ነው የሚቀጥሉበት። ኦኬ፣ ያንን ኃጢአት የማይሆንበት መንገድ ሊኖር ይችላል በእነሱ አስተምሮ። ግን ያው እኛ እዚህ አሁን ይህን ነገር ኃጢአት አረ ምን ነው ሰው እንዲህ ያለ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን ምን የተባረከውን ተስፋችንን የትኛውን የተባረከው ተስፋችን ጉች ጉች ያለጡት ያው ግርንግድ እንዳለ ነው። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያጸጋ ምንም በመጠበቅ የተባረከውን ተስፋችንን እርሱም የታላቁ አምላካችንን መድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። በእኛ ዘንድ ያለው ተስፋ ይሄ ነው ጋይስ። ጌታ ኢየሱስ ይመጣል፣ ይወስደናል፣ ከእርሱ ጋር እንኖራለን፣ እናገኘዋለን። ኧረ በስመ አብ! አሁን ሞት ያስፈራናል ጋይስ፣ ሞት ያስፈራናል። ይሄን እዚህ ነገር ላይ በጣም ጥሩ እምነት ካለን፣ ትልቅ እምነት ካለን የምር ሞት ያስፈራናል። ጌታ ስንሄድ ክርስቶስን እንደምናገኘው ካወቅን በተስፋው እርግጠኛ ነን። በነገራችን ላይ ጌታ ኢየሱስ በሰጠን ተስፋ እርግጠኞች ነን፣ 101% እርግጠኞች ነን። ከዛ እንዳንጓደል ግን ምን ማድረግ አለብን? በተስፋው ምንም ጥርጣሬ የለም። ጌታ የሰጠን ተስፋ ላይ የሚጠራጠራለን ከእናንተ መካከል የለም። ጌታ በሰጠን ተስፋ አንዳች እንኳን ጥርጣሬ የለንም። የእምነት ሰዎች ነን። እምነት ይላል ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ምንድነው ይሄ ያላየነውን ነገር ምናምን የማናየውን ነገር ተስፋ የሚያስደርግ ነገር ያስረግጣል። ስለዛ የእምነት ሰዎች ነን። ጌታ በሰጠን ተስፋ 101% እርግጠኞች ነን። ግን ከዛ ተጓድለን ግን እንዳንቀር ጋይስ አሁን ባለችን በዚህ በትንሽ ዘመን እግዚአብሔርን ያጓጓቸዋል። የምትበላበት ሳህን በወርቅ ይሆናል። በቻይና ሳህን ይሰጥ፣ በኒኬል በብር ይሰጥ፣ በወርቅ ይሰጥ። ምንድነው እሱ ቫልዩ? ምንድነው ቫልዩ? በወርቅ ዕቃ ትበላለህ። ይሄ የሆነ ተስፋ አድርጋችሁ እንድጠብቁት ያደርጋል። እኛ ደስታችን ዘላለማዊ ነው። አምላካችን ጋር ህብረት አድርገን
ደስታችን በምግብና በመጠጥ ሳይሆን እሱን በማመስገን መራብ መጠማት አይኖርም። መራብ መጠማት አይኖርም። ዘላለማዊ ደስታን ገንዘብ እናደርጋለን። ክርስቲያን የከፈትከውን አንዴ የክፈተው አዲሱን። ኦኬ ቀጥል አንብበው። ኦኬ እሺ። ያ እንግዲህ የሙስሊሞች ጀነት ምን እንደሚመስል በየተራ እንመለከታለን ማለት ነው። ጃሚዓ ትርሚዚ 2536 ላይ ምን ይላል? አናስ ናሬትድ ዳት ፕሮፌት ሴድ፣ አናስ እንደተረከው ነብዩ የተናገረው ይላል። the believer shall be given in paradise such and such strings intercourse፣ ሙስሊሞች በገነት ይሄን ያህል ላይ ይሄን ያህል የሆነ የወሲብ ጉልበት ይሰጣቸዋል አለ። it was said እንደዚህም ተብሏል፣ ኦ ሜሴንጀር ኦፍ አላህ and will he be able to do that፣ ያንን ማድረግ ይችላልን ወይም ምን ያህል ማድረግ ይችላል አይነት ጥያቄ ጠየቁት። he said he will be given the strength of 100 የመቶ የወንዶች የወሲብ ጉልበት ያህል ይሰጠዋል። በመቶ የሰው ጉልበት አንድ ሴት ወሲብ እንዲያደርግ ይሰጠዋል። አንዴ ለምን የሚታተረኝ? ስለዚህ አሁን ይሄንን እሺ አንዴ የሚታርግ አሁን ይሄንን የሚታርግ አንዴ ፕሊስ። አሁን ይሄንን ሀዲስ ያነቡ ሙስሊሞች ይቅርታ በጣም ኦፌንሲቭ እንዳልሆን ለሀጫቸው ይዝረከረካል ማለት ነው። ይሄ ጀነት የሚያጓጓ ወይም ደግሞ የዘላለም ህይወት ከፈጣሪ ጋር እገናኛለሁ ፈጣሪን አገኘዋለሁ ብለህ የምታስበው የሙስሊሞች ጀነት 100 የወንዶች የወሲብ ጉልበት ሲኖርህ ከዛ በኋላ በጣም ያማልልህና ገነት እስልምናን ከዛ ትቀበላለህ ማለት ነው። ይሄንን ለሀጭ እየተዘረከረካለ በአምላክ ፊት ስትሆን አለ በአምላክ ፊት ስትሆን መታጠብን ግዴታ መታጠብ አለብህ። ፈስህን ፈስተህ እንዴት ጸሎት ታደርጋለህ? የሆነ ቪዲዮ ልከውልኝ በቃ ደከምኩኝ። ፈስህን ፈስተህ ውዱህ ይቋረጣል። ለአምላክ ጸሎት እያደረግክ ፈስህ ቱስ ካለ እንዴት ጸሎትን ትቀጥላለህ? አምላክ ፊት ቀርበህ አለ ገነት ሄደህ አምላክ ፊት ብልትህ እንደዚህ ተገትሮ ይቀራል። ከዛ እሱ ፊት 72 ሴቶችን እንደረምሳለኝ። አምላክ ደግሞ ሴቶቹን ድንግል ይመልሳል። ውሽዋን ይዞ ይረስ የትኛውን አስከፊው? ፈስህን ቱስ ካደረግ በምድር ላይ መላእክቶች ጸሎት አያደርጉልህም። ደግመ ውዱ እስካላደረክና እንደገና ጸሎት ቦታ ካደርክ መስጊድ ሄደህ አንተ ለፍተህ ታጥበህ ጠራ ብለህ ሄደህ ጎንበስ ስትል ቱስ ካለ አምላክ ፊት ቀርበሃል። ፈስህን ፈስተሃል። መላእክቶች አይጸልዩልህም። ጸሎትህም ተቀባይ አይኖረውም። ሮጠህ ሄደህ ውዱ ማድረግ አለብህ። አይደለም ሚስራ ፈስሽን ከፈሳሽ ጸሎት ስታደርጊ ተቀባይነት አለው? ምን ጸሎት ስታደርጊ ሰላት ላይ ይሰውራል አይቻልም ማለት ነው። የትኛው ነው አስከፊ? ካለ አምላክ ፊት ወሲብ ማድረጉ ነው የሚያሳፍረው ወይንስ ጸሎት ስታደርጊ ሰላት እያልሽ ድንገት ፈስሽ ቱስ ቢል በዛው መቀጠሉ ነው አስከፊው እንትን የሚያሳፍረውና የሚደብር ነገር? አምላኬ ፊት ብልቴ እንዲህ ተገትሮ ይቀራል። በዛ 72 ሴቶችን ድንግል አፈርሳለሁ። አምላኬ ደግሞ የእነሱን ድንግል ይመልሳል ማለቱ ነው። የትኛውን አሳፋሪ?